በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የፍኖተ ኤማሁስ ተከታታዮች እንኳን ለታላቁ ዐቢይ ጾም 3ኛ ሳምንት ለምኩራብ በሰላም አደረሳችሁ። ባለፈው ሳምንት ስለ ነፍስ ቅድስና ስናወራ ነበር። ዛሬ ደግሞ ያ ቅድስና የሚኖርበትን ታላቅ ቤት እንመለከታለን። ምኩራብ ማለት የእግዚአብሔር ቤት ማለት ነው። ነገር ግን ዛሬ የምነግራችሁ ምስጢር ስለ ድንጋይ ሕንጻ ሳይሆን ስለ እናንተ ማንነት ነው። ጌታችን በምኩራብ ገብቶ ነጋዴዎችንና ሌቦችን እንዳስወጣ ሁሉ ዛሬም በእናንተ ሕይወት ውስጥ ያሉትን የጭንቀትና የኃጢአት ነጋዴዎችን የሚያስወጣበትን ታላቅ ምስጢር አብረን እናያለን። እስከ መጨረሻው ቪዲዮ ድረስ አብራችሁን ቆዩ። ወዳጆቼ ምኩራብ ስንል ስለ አንድ ጥንታዊ ሕንጻ ብቻ የምናወራ እንዳይመስላችሁ። ምኩራብ ማለት የዛሬው የእናንተ ማንነት፣ የዛሬው የእናንተ የሕይወት ምስጢር ነው። ታሪኩ እንዲህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ወደ ምኩራብም ሲገባ ቤቱ በጸሎት ፈንታ በጩኸት፣ በምስጋና ፈንታ በንግድ፣ በቅድስና ፈንታም በትርፍ ተሞልቶ አገኘው። ያኔም ጌታችን በታላቅ ቁጣ ገመድ አበጅቶ ነጋዴዎቹን አባረረ፣ የገንዘብ ለዋጮችንም ገበታ ገለበጠ። ዛሬ የእግዚአብሔር ምኩራብ የእናንተ ልብ ነው። ጌታችን በልባችሁ ውስጥ ሊያይ የሚፈልገው ሰላምንና ምስጋናን ነበር። ነገር ግን ዛሬ ልባችሁን ማን ወረረው? የጭንቀት ነጋዴዎች፣ የተስፋ ማጣት ወንበዴዎች፣ የሐዘንና የትካዜ ጩኸቶች ልባችሁን የወንበዴዎች ዋሻ አድርገውት ይሆን? በዚህ ሳምንት ጌታችን ወደ ልባችሁ ገብቶ ያንን ሰላማችሁን የሰረቀውን የጭንቀት ገበታ ሊገለባብጥላችሁ ይፈልጋል። ምኩራብ ማለት የቤተ መታደስ፣ የልብህ መንጻትና የመከራ ማብቂያ ሳምንት ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰውነታቸው የእግዚአብሔር መቅደስ ነው። ስለዚህ በልባችሁ ውስጥ ለክፉ ሐሳብና ለጭንቀት ቦታ አትስጡ። ንጉሡ ክርስቶስ ሊኖርበት ለሚወደው መቅደስ ክብር ስጡ። መቅደሱ ከጸዳ ንጉሡ በክብር ይገባበታል። ቅዱስ ኤፍሬም ሶርያዊው ጌታ ሆይ ቤተ መቅደሱን ከነጋዴዎች እንዳጸዳህ የእኔንም ልብ ከክፉ ሐሳብና ከትካዜ ጩኸት አንጻኝ። አንተ በሌለህበት ልብ ውስጥ ጭንቀት ይነግሳል፣ አንተ በገባህበት ልብ ውስጥ ግን ሰላም ይሰፍናል አለ። ምኩራብ ማለት በቋንቋ ደረጃ የመሰብሰቢያ ቤት ወይም የጸሎት ቤት ማለት ነው። ነገር ግን በዚህ ሳምንት ቤተ ክርስቲያን የምታስተምረን ስለ ድንጋይ ሕንጻ ብቻ ሳይሆን ስለ 3 ዋና ዋና ምስጢራት ነው። የመጀመሪያው የጌታችን ሥልጣን በሕይወታችን ላይ። በወንጌል እንደተጻፈው ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ በገባ ጊዜ ቤቱ በነጋዴዎች ተሞልቶ የጸሎቱን ቦታነቱን ቀርቶ የትርፍና የጭቅጭቅ ቦታ ሆኖ አገኘው። ጌታችንም በታላቅ መለኮታዊ ሥልጣን ገመድ አበጅቶ ነጋዴዎቹን አባረረ፣ የገንዘብ ለዋጮችንም ገበታን ገለበጠ። ይህም ለእኛ ያለው ትርጉም ሕይወታችን በጭንቀት፣ በዕዳ፣ በበሽታና በክፉ ሰዎች ገበታ ተከባም ከሆነ ጌታችን ዛሬም ያንን ገበታ የመገልበጥና ሰላማችንን የመመለስ ሥልጣን አለው። ምኩራብ የጌታችን ሥልጣን በቤታችን ላይ የሚነግስበት ሳምንት ነው። ሁለተኛው ሰውነታቸው የእግዚአብሔር መቅደስ ነው። ይህ የዚህ ሳምንት ዋናውና ጥልቁ ምስጢር ነው። ቅዱስ ጳውሎስ የእግዚአብሔር ቤተ መቅደስ እንደሆናቸው የእግዚአብሔር መንፈስ በእናንተ እንዲኖር አታውቁምን እንዳልን አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 ላይ። ምስጢሩም እንዲህ ነው። እውነተኛው ምኩራብ የእግዚአብሔር መኖሪያ የእኛ ልብ ነው። ልክ በዚያ ዘመን ቤተ መቅደሱ በነጋዴዎችም እንደረከሰ ዛሬም የእኛ ልብ በክፉ ሐሳብ፣ በተስፋ ማጣት፣ በጭንቀትና በዓለማዊ ግርግር ሊረክስ ይችላል። በዚህ ሳምንት ግን ጌታን
ወደ ልቤ ምኩራብ ግባና አጽዳኝ ብለን የምንለምንበት ልዩ ጊዜ ነው። ሶስተኛው የጸሎትና የትምህርት ሳምንት። ምኩራብ ለነፍስ ምግብ የሚሰጥበት የእግዚአብሔር ቃልም የሚሰማበት ቦታ ነው። ጥቅሙም እንዲህ ነው። በዚህ ሳምንት መፍትሄ የለኝም ለምንለው ጭንቀታችን መልስ የምናገኝበት፣ ትምህርትም ከፈጣሪ የሚወርድበት ጊዜ ነው። ጌታችን በምኩራብ ገብቶ እንዳስተማረ ዛሬም በዝምታ ውስጥ ሆነን ስንጸልይ ለሕይወታችን የሚሆን መመሪያን ይሰጠናል። ወዳጆቼ ሆይ በዚህ ሳምንት ጭንቀታቸው እንዲወገድ ይህንን ምስጢር ተረዱ። የመጀመሪያው ገበታውን አስረክቡ። በልባችሁ ውስጥ የሚነግድባችሁን ጭንቀቶች ለጌታ አሳልፋችሁ ስጡ። ጌታ ሆይ ይህን የሐዘን ገበታ ገልብጥልኝ በሉ። ሁለተኛው ቤታችሁን ቀድሱ። ሰውነታችሁ መቅደስ ስለሆነ በዚህ ሳምንት ክፉ ከመናገር ከመቆጣትና ተስፋ ከመቁረጥ ተቆጠቡ። ሶስተኛው የጸጥታ ጸሎት። በቀን ውስጥ ለጥቂት ደቂቃዎች ጸጥ ብላችሁ ጌታ ሆይ በልቤ ምኩራብ ውስጥ ንገስ በማለት ተማጸኑት። ጌታችን ወደ ኢየሩሳሌም ቤተ መቅደስ ምኩራብ ሲገባ ያየው ይህንን ነበር። ቤተ መቅደሱ የሰላም ቦታ መሆኑ ቀርቶ በግርግር በትርፍና በንግድ ጩኸት ተሞልቶ ነበር። ጌታችን ግን ዝም አላለም። ገመድ አበጅቶ ገበታቸውን ገለበጠ፣ ነጋዴዎቹንም አስወጣ። ይህ ለእናንተ ትልቅ የምሥራች ነው። ዛሬ የእግዚአብሔር ቤተ መቅደስ እናንተ ናችሁ። በልባቸው ውስጥ የሚነግዱባችሁን፣ ሰላማችሁንም የሚፈታተኑትን፣ ተስፋችሁን የሚቀሙትን የጭንቀት ነጋዴዎች ጌታችን ዛሬ ሊያባርርላችሁ ይፈልጋል። ምኩራብ ማለት የእናንተ የውስጥ ሰላም የሚታወጅበት፣ የልባችሁ ዙፋን ለጌታ የሚለቅበት ሳምንት ነው። ቅዱስ ባስልዮስ ዘቂሳርያ እንዲህ ይላል፣ ሕይወትህን እንደ ቤተ መቅደስ አስባት። መቅደስ ውስጥ ዝምታ እንጂ ጫጫታ የለም። ጭንቀት ደግሞ የነፍስ ጫጫታ ነው። ጌታን ወደ ልብህ ምኩራብ ጋብዘው። እርሱ ሲገባ ያ ጫጫታ ሁሉ ጸጥ ይላል። ቅዱስ ማር ይስሐቅም እንዲህ ይለናል፣ በልብህ ውስጥ ሰላምን ካገኘ ሰማይና ምድር በአንተ ውስጥ ሰላም ያገኛሉ። ልብህን የጸሎት ምኩራብ አድርገው። የጸሎት ዕጣን በልብህም በጤሰ ጊዜ የጭንቀት ትልቁ ማዕበል ጸጥ ይላል። ወዳጆቼ ሆይ ይህንን ሳምንት ልዩ የሚያደርጉ 3 ቁልፍ ነገሮች አሉት። አንደኛው ገበታውን ልቀቁ። ማለትም ለችግሮቻችሁ መጨነቅ ማለት በልባችሁ ውስጥ ነጋዴዎችን ማስተናገድ ማለት ነው። ጌታ ሆይ ቤቱ ያንተ ነው፣ ጭንቀቱን አንተ አስወጣው ብላችሁ ቁልፉን አስረክቡት። ሁለተኛውም የጸጥታ ኃይል። በዚች በተቀደሰች ሳምንት ቢያንስ በቀን 10 ደቂቃ ጸጥታን ተለማመዱ። በዚያ ጸጥታ ውስጥ ጌታችን በልባቸው ምኩራብ ውስጥ ገብቶ ጥሩ ነገር ያስተምራቸዋል። ሶስተኛውም የተስፋ ጧፍ። ቤተ መቅደስ ያለ ጧፍ አይሆንም። እናንተም በልባቸው ውስጥ የተስፋን ጧፍ አብሩ። ጨለማው በራሱ ጊዜ ይሸሻል። ጌታችን በምኩራብ ገብቶ ገበታቸውን የገለባበጠባቸው ነጋዴዎች ዛሬም በእኛ ልብ ውስጥ ያሉት ይህ አይሳካልህም፣ ተስፋ የለህም፣ ብቸኛ ነህ የሚሉ የክፉ ሐሳብ ነጋዴዎች ናቸው። በዚህ ሳምንት ጌታችን በልባችን ገብቶ እነዚህን ድምፆች ጸጥ ያደርጋቸዋል። ምኩራብ ማለት የነፍሳችን ሰላም የሚታወጅበት፣ የንጉሡ ክርስቶስ ዙፋን በልባችን የሚጸናበት ሳምንት ነው። ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ ልብህን የጸሎት መሠዊያ አድርገው። በዚያም ላይ የጭንቀትህን በግ ሳይሆን የምስጋናህን መሥዋዕት አቅርብ። ልብህ በጸጥታ ሲሞላ ያኔ እግዚአብሔር በምኩራብ በልብህ ውስጥ ሲናገር ትሰማዋለህ።
ቅዱስ ቄርሎስ ዘእስክንድርያም እንዲህ ይላል፣ ክርስቶስ ወደ ምኩራብ የገባው ሊያፈርስ ሳይሆን ሊያድስ ነው። ዛሬም ወደ አንተ ልብ የሚመጣው አንተን ሊቀጣ ሳይሆን በውስጥ ያሉትን ነጋዴዎች ጭንቀቶችንም አባሮ አንተን ነፃ ሊያወጣ ነው። ውድ የፍኖተ ኤማሁስ ተከታታዮች፣ ጌታችን ወደ ምኩራብ ገብቶ ነጋዴዎችን ሲያስወጣ አንድ ትልቅ መልእክት አስተላልፎልናል። ቤቴ የጸሎት ቤት ይባላል። የማቴዎስ ወንጌል ምዕራፍ 21 ከቁጥር 13 ላይ። ታዲያ በዚህ ሳምንት እኛስ ምን እናድርግ? ቤተ መቅደስ የሆነው እኛ በውስጣችን ያለው ድምፅ እንዴት ጸጥ እናድርገው? በዚህ ሳምንት ልናደርጋቸው የሚገቡ 3 ታላላቅ ተግባራት አሉ። እነርሱም የሕይወታችንን ከወንበዴዎች ዋሻነት ወደ መላእክት ማደሪያነት ይለውጡታል። የመጀመሪያው የውስጥ ገበታን መገልበጥ ነው። ወዳጆቼ እስኪ ያስቡት፣ በሕይወታችሁ ውስጥ ይህ አይታለፍም ያላችሁት ተራራ አለ። ይህ ዕዳ፣ ይህ በሽታ፣ ይህ ሰው ክፋት መቼ ነው የሚለቀኝ ብላችሁ ተጨንቃችኋል። ታሪኩን አስተውሉ። ጌታችን ወደ ኢየሩሳሌም ቤተ መቅደስ ወደ ምኩራብ በገባ ጊዜ ቤቱ በጸሎት ፈንታ በንግድ ጫጫታ ተሞልቶ ነበር። ነጋዴዎቹ በዚያ ቦታ ላይ ስልጣን ያላቸው ይመስሉ ነበር። ገበታቸውም የጸና ይመስል ነበር። ጌታችን ግን ዝም አላለም። ገመድ አበጅቶ ነጋዴዎቹን አባረረ። የገንዘብ ለዋጮቹንም ገበታ ገለበጠ። ዛሬም በሕይወታችን መቅደስ ውስጥ ንግድ የጀመሩባችሁን፣ ሰላማችሁን የሰረቁትን፣ እንቅልፍ የነሷችሁን መከራዎችም ጌታችን ዛሬም የመገልበጥ መለኮታዊ ስልጣን አለው። ምኩራብ ማለት የእግዚአብሔር ስልጣን በቤቶ፣ በጤናዎ፣ በልጆ ላይ የሚነግስበት ሳምንት ነው። ሰው አይቻልም ባለበት ቦታ ላይ እርሱ ገበታውን ገልብጦ ሰላምን ያውጃልና። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ጌታ ገበታቸውን የገለበጠው በቦታ ላይ የነበረው ንግድ ከጸሎት ስለሚበልጥ ነው። ዛሬም በልብህ ውስጥ የሰፈረው ጭንቀት ከእምነት ከበለጠ ጌታን ጥራው። እርሱ ገበታውን ገልብጦ የጸሎት መቅደስ ያደርግልሃል። ቅዱስ አባ ጊዮርጊስ ዘጋስጫም እንዲህ ይላል፣ የሰላም ንጉሥ በገባበት ቦታ ሁከት ይሸሻል፣ የብርሃን ጌታ ባለበትም ጨለማ አይቆምም። በምኩራብህ በልብህ ንጉሥህን አንግሰው። እርሱ የጠላትህን ጦር ሰባሪ የጭንቀትንም ገበታ ገልባጭ ነውና። ችግራቸው ከፈጣሪ ስልጣን በላይ እንደሆነ አታስቡ። ጌታ ሆይ ወደ ቤቴ ወደ ሕይወቴ ግባና ይህንን የጭንቀት ገበታ ገልብጥልኝ ብላችሁ በስልጣን ጸልዩ። ጌታ ነጋዴዎቹን ሲያባርር ገመድ ተጠቅሟል። አንዳንድ ጊዜ በሕይወታቸው የሚመጡ ግርፋቶች፣ ፈተናዎች ጌታ ክፋትን ከቤታችሁ እያባረረ መሆኑን አስተውሉ። መጨረሻው ግን ሰላም ነው። ውድ ተመልካቾቼ፣ የቤት ባለቤት እግዚአብሔር ነው እንጂ ጭንቀት አይደለም። ዛሬ የውድቀት ገበታ ተገልብጦ የድልህ ዜማ የሚሰማበት ቀን ይሁንልህ። ሁለተኛው የዝምታ ጸሎት። ጌታችን በምኩራብ ገብቶ ነጋዴዎችን ያስወጣው ለምን መሰላችሁ? ያጫጫታ ጸጥ ብሎ የእግዚአብሔር ቃል እንዲሰማ ነው። በዚህ ሳምንት ጌታና የምንለው በከንፈር ጩኸት ብቻ ሳይሆን በልብ ዝምታ ነው። ዝምታ ማለት እግዚአብሔር እንዲናገር እድል መስጠት ማለት ነው። ምኩራብ ማለት የነፍስ ሰላም የምታወጅበት፣ በዝምታ ውስጥ የፈጣሪን ድምፅ የምትሰማበት ልዩ ሳምንት ነው። ቅዱስ ይስሐቅ ሶርያዊው ስለ ዝምታ እንዲህ ይላል፣ ዝምታ የሰማይ ምስጢር ቋንቋ ነው። ከእርሱ በቀር ሌላ ቋንቋ እግዚአብሔርን ሊገልጸው አይችልም። ልብህን የጸሎት መሠዊያ አድርገህ በዝምታ ካቀረብከው ያኔ እግዚአብሔር በምኩራብህ በልብህ ውስጥ ሲናገር ትሰማዋለህ። ቅዱስ ኤፍሬም ሶርያዊም ምላስህ ዝም ሲል ልብህ መናገር ይጀምራል። ልብህ ለጌታ ሲናገር ደግሞ ጭንቀትህ ይተናል፣ ሰላምህም እንደ ወንዝ ይፈሳል ይለናል።
ሶስተኛው የምስጋና ዕጣን፣ የጭንቀትን ጭስ የሚበትን ኃይል። ወዳጆቼ አንድ ነገር አስተውላችኋል? ቤተ መቅደስ ምኩራብ ያለ ዕጣን አይታሰብም። ዕጣን መከራን የሚያርቅ ደመናን ቀዶ ወደ ሰማይ የሚወጣ የመስዋዕት ምልክት ነው። ዛሬ በእናንተ ምኩራብ በልባቸው ውስጥ የሚጤሰው ምንድን ነው? የሐዘን ጢስ፣ የቅሬታ ጩኸት፣ ወይስ ለምን እንዲሆነብኝ የሚል የጥያቄ ጭስ? ጌታችን በምኩራብ ነጋዴዎችን ያስወጣው ለምንድን ነው? ያ የንግድና የትርፍ ግርግር ቆሞ የቅዱስ ምስጋና ዕጣን እንዲጤስ ነው። በዚህ ሳምንት ልናደርገው የሚገባን ትልቁ ነገር በሁሉ አመስግኑ የሚለውን ቃል መፈጸም ነው። ምስጋና የጭንቀትን ጭስ የሚበትን መለኮታዊ ነፋስ ነው። በከባድ መከራ ውስጥ ሆናቸው እግዚአብሔር ይመስገን ስትሉ በልባቸው ውስጥ ያለው የጭንቀት ነጋዴ ገበታውን ጥሎ ይሸሻል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ምስጋና ከጸሎት ይበልጣል። ምክንያቱም በጸሎት ትለምናለህ፣ በምስጋና ግን ታከብራለህ። በፈተና ውስጥ ሆነ ተመስገን ስትል ሰይጣን ይደነግጣል፣ እግዚአብሔርም በክብር በልብህ መቅደስ ይነግሳል። ቅዱስ ያሬድ ምስጋና የነፍስ ምግብ ነው፣ ያለ ምስጋና ልብ እንደ ደረቅ ምድረ በዳ ትሆናለች። በምኩራብ በልብህ የምስጋናን ዜማ ስታሰማ መላእክት ካንተ ጋር አብረው ያጠናሉ። የመጀመሪያው የምኩራብ ሳምንት ልዩ ምልክት አለንጋው። ጌታችን ነጋዴዎችን ሲያስወጣ አለንጋ ወይም ገመድ አበጅቶ ነበር። ምስጢሩም እንደዚህ ነው። አለንጋው ፍቅርና ሥርዓት ነው። ጌታችን ነጋዴዎችን የገረፋቸው ስለጠላቸው ሳይሆን መቅደሱ ለምን እንደተሰራ እንዲያውቁ ስላስፈለገ ነው። ዛሬ በሕይወት የሚመጡ ፈተናዎች ወይም ግርፋቶች ጌታ ካንተ ጋር መሆኑን የሚያሳዩ ናቸው። ጌታ የሚወደውን ይገስጻል። ዓላማውም ልብህን፣ መቅደሱን ከረከሱ ሐሳቦች ሊያነጻው ስለፈለገ ነው። ስለዚህ ፈተና ሲመጣ ጌታ ሊያነጻኝ ነው ብለህ ተቀበለው እንጂ አታማርር። ሁለተኛው የቤተ መቅደስ ቅናት። ወንጌል ላይ የቤተ ቅናት በላኝ የሚል ቃል አለ። ምስጢሩ ጌታችን ለቤተ መቅደስ ክብር ቀናተኛ ነበር። እኛስ ለራሳችን ነፍስና ሥጋ ቅናት አለን ወይ? ሰውነታችሁን ለዝሙት፣ ለሱስ፣ ለክፉ ንግግርና ለጭንቀት አሳልፋችሁ ስትሰጡ የእግዚአብሔርን መቅደስ እያረከሳችሁ እንደሆነ አስቡ። ለራሳችሁ ክብር ቅኑ። እኔ የእግዚአብሔር ማደሪያ ነኝ፣ ስለዚህ ለክፋት ቦታ የለኝም ብላችሁ በራስ መተማመን ቁሙ። ሦስተኛውም ከምኩራብ ወደ ፈውስ። ጌታችን ነጋዴዎችን ካስወጣ በኋላ በዚያው በቤተ መቅደስ ወይም በምኩራብ ውስጥ ዕውሮችን፣ አንካሶችን ወደ እርሱ መጡ፣ እርሱም ፈወሳቸው ይላል የማቴዎስ ወንጌል ምዕራፍ 21 ከቁጥር 14 ላይ። ተመልካቾቼ ትልቁ ምስጢር ይህ ነው። ጌታ ነጋዴዎቹን ወይንም የእኛን ጭንቀታችሁን ካላስወጣላችሁ በስተቀር ፈውስ ወደ እናንተ አይመጣም። መጀመሪያ ልባችሁ ይጽዳ፣ ከዚያ ፈውስ ይከተላል። በዚህ ሳምንት ልባችሁ ካጸዳቸው በሚቀጥለው ሳምንት መጻጉዕ ላይ ታላቅ ፈውስ ይጠብቃችኋል ሲለን ነው። ወዳጆቼ እንግዲህ የምኩራብ ሳምንት ታላቁ ምስጢር ይህ ነው። ጌታችን በድንጋይ በተገነባው ቤተ መቅደስ ውስጥ ገብቶ ነጋዴዎችን ያስወጣው በእናንተ ልብ ውስጥ ያለውን የጭንቀት ነጋዴ ዛሬ ማባረር እንደሚችል ሊያሳያችሁ ነው። እናንተ ተራ ሰዎች አይደላችሁም። እናንተ የሕያው እግዚአብሔር ማደሪያዎች ናቸው። በልባቸው ውስጥ ለሚጮሁት የፍርሃትና የተስፋ መቁረጥ ድምፆች እጅ አትስጡ። ንጉሡ ክርስቶስ በመቅደሱ በልባችሁ ውስጥ ከነገሰ የትኛውም የጨለማ ኃይል ሊቆምባችሁ አይችልም።
የሰላሙ ንጉሥ ኢየሱስ ክርስቶስ የፈረሰውን ማንነታችሁን አድሶ ልባችሁን የሰላምና የደስታ ምኩራብ ያድርግላችሁ። በሚቀጥለው ቪዲዮ በታላቁ የፈውስ ሳምንት መጻጉዕ ጌታችን ለዘመናት የቆየውን በሽታችንን እንዴት እንደሚፈውሰው ድንቅ ምስጢርን ይዤላችሁ እመጣለሁ። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።